የተወደዳችሁ የቦርክና ሚዲያ ቤተሰቦቻችን በዛሬው የነጻ አስተያየት መድረካችን የግንቦት ምርጫ ወይስ የግንቦት ማኒፌስቶ በሚል ፖለቲከኛ ልደቱ አያሌው ያዘጋጀውን ጽሑፍ ወደ እናንተ እናደርሳለን። አብራችሁን ቆዩ። የግንቦት ምርጫ ወይስ የግንቦት ማኒፌስቶ? በቅርቡ ሀገረ ካኦፒ የተሰኘ ፖለቲካ ቀመስ ልቦለድ መጽሐፍ ለንባብ ማብቃት ይታወቃል። በዚህ መጽሐፍ ውስጥ የግንቦት ማኒፌስቶ በሚል ርዕስ የተካተተው ሰነድም ምናባዊ ሀገር ለሆነችው ለሀገረ ካኦፒ ብቻ ሳይሆን በዋናነት በእውኑ ዓለም ለምትገኘው ለሀገራችን ኢትዮጵያ መዲን የሚሆን የፖለቲካ መታገያ አጀንዳ እንዲሆን ታስቦ የተዘጋጀ ስለመሆኑም ደጋግሜ ገልጫለሁ። ሰነዱ አምባገነናዊ አገዛዝን በሰላማዊ ህዝባዊ እምቢተኝነት ትግል በአጭር ጊዜና በአነስተኛ መስዋዕትነት እንዴት ማሸነፍ ይቻላል ለሚለው ወቅታዊና አወዛጋቢ የሆነ ጥያቄ የተብራራ መልስ ለመስጠት የሚሞክር ነው። በእኔ በኩል በዚህ እጅግ ወቅታዊና ጠቃሚ ነው ብዬ ከልቤ በማምንበት የትግል ሰነድ ላይ የፖለቲካ ሰዎችና ድርጅቶች፣ ታዋቂ ግለሰቦችና ምሁራን፣ ሲቪክ ማህበራትና ማህበራዊ አንቂዎች ከሁሉም በላይ መገናኛ ብዙሃን ሰፋና ጠለቅ ያለ ውይይት ሊያካሂዱበት ይገባል ብዬ አምናለሁ። በያዝነው ዓመት የአገዛዙ ዋና ትኩረት የ5 ዓመታት የአገዛዝ ዕድሜውን ለማራዘም በሚጠቀምበት የመጪው ግንቦት ሀገራዊ ምርጫ ላይ እንደሚሆን መገመት ይቻላል። የምርጫው ሂደት በዝምታ ሊታለፍ የማይገባው አንድ ጠቃሚ የትግል መድረክ ተደርጎ መታየት አለበት ብዬ ባምንም ሀገራችንን ከገጠማት የህልውና አደጋ መታደግ የምንችለው ግን በግንቦቱ ምርጫ ሳይሆን በዚህ የግንቦት ማኒፌስቶ በተሰኘ የትግል አጀንዳ ነው ብዬ በጽኑ አምናለሁ። ስለሆነም የአገዛዙና የአጫፋሪ ሚዲያዎቹ የመጪዎቹ ወራት የትኩረት አቅጣጫ በግንቦቱ ምርጫ ላይ ሲሆን የኛ የአገዛዙ ተቃዋሚዎች ዋና የዕለት ተዕለት ትኩረት ግን በተቃራኒው በዚህ የግንቦት ማኒፌስቶ አጀንዳ ላይ ሊሆን ይገባል ባይ ነኝ። አገዛዙ በሀገርና በህዝብ ህልውና ላይ ቁማር እየተጫወተ የአገዛዝ ዕድሜውን ለማራዘም በሚያስችለው የስሙላ ምርጫ ላይ ሲያተኩር፣ በአጸፋው እኛ ደግሞ የአገዛዙን ዕድሜ በማሳጠር የሀገሩንና የህዝባችንን ህልውና ለማትረፍ በሚያስችለን የሰላማዊ ህዝባዊ እምቢተኝነት አጀንዳ ላይ የበለጠ አተኩረን መስራት ይጠበቅብናል። የትግላችን ደረጃ በአጭር ጊዜ ከአጀንዳ ተቀባይነት ወጥቶ ወደ አጀንዳ ሰጭነት ሊሸጋገር ይገባዋል። ባጭሩ የግንቦቱ ምርጫና የግንቦት ማኒፌስቶን የአገዛዙ ሰኔና ሰኞ ለማድረግ ጠንክረን መስራት ይጠበቅብናል። ከዚህ እይታ በመነጨ የልቦለድ አካል የነበረውን የግንቦት ማኒፌስቶን ከኢትዮጵያ ወቅታዊ ሁኔታ ጋር የበለጠ እንዲጣጣም የሚያስችል መጠነኛ ማሻሻያ በማድረግና ለእውኗ ኢትዮጵያ ህልውና መቀጠል የትግል መሳሪያ ሆኖ እንዲያገለግል በሚያስችል አግባብ እንደሚከተለው ለንባብ አቅርቤዋለሁ። ይህንን ወቅታዊና ወሳኝ የትግል አጀንዳ እንወያይበት፣ እንተቸው፣ እናዳብረው፣ በመጨረሻም የጋራ የትግል መሳሪያችን አድርገን በመጠቀም ከህልውና ጥፋት እንዳንበት እላለሁ። መልካም ንባብ። የግንቦት ማኒፌስቶ መግቢያ። ጥንታዊዎቹ ብቻ ሳይሆኑ ከሁለተኛው የዓለም ጦርነት በኋላ ሀገራዊ ህልውናቸውን ያገኙ አብዛኛዎቹ የዓለም ሀገራት ወደ ዲሞክራሲያዊ ስርዓት ተሸጋግረው የፖለቲካ ችግሮቻቸውን በኃይል ሳይሆን በሰላማዊ መንገድ ብቻ የሚፈቱበት እድል ፈጥረዋል። እነዚህ ሀገሮች ለዘላቂ ሰላም መኖር መሰረት የሚሆን ፖለቲካዊ መደላድል መፍጠር በመቻላቸው ከድህነት ኑሮ ለመላቀቅና የብልጽግናን አቅጣጫ ለመቆናጠጥ በወርልድ ፖፑሌሽን ሪቪው ዘገባ መሰረት አነስተኛ ግጭቶችንና በተለያዩ ሀገራት መካከል ያሉ ጦርነቶችን ሳይጨምር በዓለም ላይ በአሁኑ ወቅት የእርስ በርስ በሚባል ደረጃ ጦርነት የሚካሄድባቸው ሀገራት ቁጥር ኢትዮጵያን ጨምሮ ከ8 ወይም ከ5 በመቶ ያልበለጠ ነው። ይህ የሚያሳየን ከ95 በመቶ በላይ የሚሆነው የዓለም ህዝብ ከውስጣዊ ፖለቲካ ጋር በተያያዘ ጦርነት ራሱ መወገድ የሚገባው ቀንደኛ የሀገር ችግር እንጂ የውስጥ ችግሮች መፍቻ መሳሪያ እንዳልሆነ አምኖ የተቀበለ መሆኑን ነው። በአንጻሩ የዘመናት የሀገረ መንግስት ምስረታ ቀዳሚ ታሪክ ባለቤት የሆነችው የኛዋ ሀገር ኢትዮጵያ ከጦርነት አዙሪት መውጣት ተስኗት ከትናንትም በባሰ ዛሬ ላይ የድህነት፣ የኋላ ቀርነት፣ የአፈና፣ የስደት፣ የእርስ በርስ እልቂትና የዘር ፍጅት መገለጫ ተምሳሌት ሆና ቀጥላለች። ለዚህ ሁሉ ውድቀት የዳረገን አንዱና ዋነኛው ምክንያት ያልተቋረጠ የእርስ በርስ ጦርነት ቢሆንም እኛ ግን ግብዞች ነንና የችግራችን ዋና ምንጭ በሆነው የጦርነት መንገድ ችግራችንን እንፈታለን ብለን በማሰብ ዛሬም በባሰ የጦርነት አዙሪት ውስጥ ገብተን እየዳከርን እንገኛለን። ሌላው ዓለም እንደ ሰው አብሮ ከመኖርም አልፎ ከስነ ምህዳር ጋር እንዴት ተስማምቶ መኖር እንዳለበት ሰው ሰራሽ አሳቢነት ወይም ደግሞ ኤአይ አርቲፊሻል ኢንተለጀንስ በሰው ልጆች የወደፊት ህልውና ላይ ስለሚኖረው አንድምታ ተጨንቆ እያሰበ በሚገኝበት በአሁኑ ወቅት እኛ ግን የጦርነት ጥሩ የሰላም መጥፎ የለውም የሚለውን የጥንቱን የቤንጃሚን ፍራንክሊን አባባል ዛሬ በ21ኛው ክፍለ ዘመን መገንዘብ ተስኖን የአስተሳሰብ ደረጃችንን ጥያቄ ላይ በሚጥል መጠን ጦርነትን ምርጫችን አድርገን ቀጥለናል። በስልጣን ላይ ያለው አገዛዝ ሐቀኛ የውይይትና የድርድር በሮችን ክርችም አድርጎ በመዝጋት ጦርነትን የሁሉም ችግሮች ብቸኛ የመፍቻ መሳሪያ አድርጎ መጠቀምን መርጧል።
አብዛኛዎቹ ተቃዋሚ ድርጅቶችና ደጋፊ የሆነው ህዝብም አገዛዙን በሰላማዊ ህዝባዊ እምቢተኝነት ማሸነፍ አይቻልም የሚል ምክንያታዊ ያልሆነ የተሸናፊነት ስለልቦና ሰለባ በመሆን ድጋፉ ለጦርነት አድርጓል። ኢትዮጵያውያን በጦርነት ምክንያት ሰላምና ዲሞክራሲን ተነፍገን መኖራችን አላንስ ብሎ ዛሬ ላይ የበለጠ አዘምነንና አጠንክረን በቀጠልንበት አውዳሚ የእርስ በርስ ጦርነት ምክንያት ሀገራዊና ህዝባዊ ህልውናችንን ጭምር ወደ ማጣት አደጋ ተቃርበናል። ሰላማዊ ህዝባዊ እምቢተኝነት ውጤታማ የሆነ ኃይል ስልት መሆኑን በተለያዩ ዓለም ሀገራት ተጨባጭና በተደጋጋሚ ያየን ቢሆንም ለኛ ለኢትዮጵያውያን ግን የሚዋጥልን ስልት አልሆነም። ቢያንስ በቅርቡ ከ13 ዓመታት በፊት የአረብ ስፕሪንግ በመባል በሚታወቀው ህዝባዊ እምቢተኝነት ወጀብ 4 አንጋፋ አምባገነን መንግስታት በህዝባዊ እምቢተኝነት ትግል ከስልጣን ተጠራርገው ሲወገዱ በአይናችን በብረቱ አይተናል። ሩቅ መሄድ ሳያስፈልገን የዛሬ 8 ዓመት በሀገራችን ለ27 ዓመታት በስልጣን ላይ የነበረውና ተራሮችን አንቀጠቅጣለሁ በማለት ይመጻደቅ የነበረው የኢህአዴግ አገዛዝ በቄሮና በፋኖ ወጣቶች ሰላማዊ አመጽ እንዳልነበር ሆኖ ሲፈረካከስ አይተናል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ለስልጣን ከበቃ በኋላም እኛ ሚሊዮኖችን በጨረሰ ጦርነት ስንተላለቅ በስሪላንካ በባንግላዴሽና በጎረቤታችን በሱዳን አምባገነኖች ህዝባዊ እምቢተኝነትን መቋቋም ተስኗቸው ከስልጣን ሲባረሩ አይተናል። እኛ ህዝባዊ እምቢተኝነትን ይሰራል አይሰራም እያልን በመወዛገብ ጊዜያችን ባጠፋንበት ባለፈው 2 ወር ብቻ በወጣቶች የጀንዚ እንቅስቃሴ በኔፓልና በማዳጋስካር የነበሩ 2 አምባገነን መንግስታት በሳምንታት የህዝባዊ እምቢተኝነት ትግል ከስልጣን ሲወገዱ አይተናል። በኬንያ፣ በሞሮኮ፣ በፓራጓይ፣ በፔሩ፣ በፊሊፒንስ፣ በማልዴቭ፣ በኢንዶኔዥያ፣ በታንዛኒያ፣ በሞዛምቢክ፣ በካሜሩን፣ በሞሮኮ፣ በአንጎላና በሌሎች የአውሮፓ ሀገሮች ጭምር ጀንዚዎች አገዛዞች መጣል ባይችሉ እንኳን ሲያንቀጠቅጡ ታዝበናል። ይህንን ሁሉ የለውጥ ሂደት በተጨባጭ ከማየታችንም በላይ ከነዚህ ሁሉ ሀገሮች ጋር ሲነጻጸር የኛ ሀገር ነባራዊ ሁኔታ ህዝባዊ እምቢተኝነትን ለማቀጣጠል የተመቸ ቢሆንም እኛ ግን በእኛ ሀገር አይቻልም ከሚለው በምክንያት ያልተደገፈ ጨለምተኛ አቋማችን ተላቀን ስልቱ ልንጠቀምበት አልቻልንም። በያዝነው የጦርነት መንገድ ባለፉት 4 ዓመታት ብቻ በአነስተኛ ግምት ከ1 ሚሊዮን በላይ የሆኑ የዜጎቻችን ህይወት ያጣም ቢሆንም ሌሎች ተጨማሪ ሚሊዮኖችን ለማጣት በጦርነቱ አዙሪት መቀጠልን መርጠናል። መቼና እንዴት ከዚህ የጥፋት አዙሪት እንደምንወጣ አላውቅም። ነፃ እናወጣለን ወይም እናበለጽጋለን የምንለው ህዝብ በእርስ በርስ ጦርነት ተገዳድሎ ካለቀ በኋላ ከማን መቼና እንዴት ነፃ ልናወጣውና ልናበለጽገው እንደምንችል አይገባኝም። ሀገራችን ኢትዮጵያ ቢያንስ ዘመነ መሳፍንት በመባል ከሚታወቀው የመበተን ክስተት በኋላ በታሪኳ አይታው በማታውቀው ሁኔታ ዛሬ ላይ አስቸጋሪ የህልውና አደጋ ላይ ወድቃለች። ሀገራችንና ህዝባችን ከዚህ የህልውና አደጋ ተርፈው መቀጠል የሚችሉት የወቅቱ የእርስ በርስ ጦርነት ቁሞ ሰላም ሲሰፍን ብቻ ነው። ሰላም እንዲሰፍን ደግሞ ሀገሪቱን ወደ መዋቅራዊ ዲሞክራሲያዊ ስርዓት ማሸጋገር የሚያስችልና ሁሉንም የፖለቲካ ኃይሎች ያካተተ የሽግግር መንግስት ማቋቋም አስፈላጊ ነው። ይህ እውን እንዲሆን ግን ከማንም በላይ የጠቅላይ ሚኒስትር አብይ ፍቃደኝነት ወይም ተገዶ ከስልጣን መውረዱ የግድ አስፈላጊ ነው። ላለፉት 7 ዓመታት በተጨባጭ እንደታዘብነው ከሆነ ግን ጠቅላይ ሚኒስትር አብይ ይህንን ለህልውናችን መዲን የሆነ ጥያቄ በበጎ ፍቃዳቸው እንደማይቀበሉት ሳይታለም እየተፈታ ነው። እድሜ ልካቸውን በንግስና ለመኖር የወሰኑ አምባገነን በመሆናቸው እሳቸውን በስልጣን ለማቆየት በስልጣን ላይ ያለው ሐቀኛ ድርድርም ሆነ የስልጣን ሽግግር ይኖራል ተብሎ ሊታሰብ አይችልም። ስለሆነም ጠቅላይ ሚኒስትር አብይ ወደው ሳይሆን በሰላማዊ ህዝባዊ እምቢተኝነት ትግል ተገደው ይህንን ጥያቄ እንዲቀበሉ ማድረግ ይገባል፣ ይቻላልም ብዬ አምናለሁ። በእኔ አመለካከት ከተቃዋሚው ጎራና ከህዝቡ የሚጠበቁት አስፈላጊ ቅድመ ሁኔታዎች በአግባቡ ከተሟሉ ጠቅላይ ሚኒስትር አብይ ለ45 ቀናት በመላ ሀገሪቱ በሚካሄድ የሰላማዊ ህዝባዊ እምቢተኝነት ትግል ተገደው የሽግግር መንግስት ጥያቄ እንዲቀበሉ አሊያም በፓርቲ ውሳኔ ከያዙ ስልጣን በህዝብ ትግል ተገደው እንዲወርዱ ማድረግ ይቻላል የሚል ጠንካራ እምነት አለኝ። እሳቸው በህዝብ የተመረጡ መሪ ስላልሆኑ ሀገራችን ህግና ስርዓት የሰፈነባት ሀገር ብትሆን ኑሮ መስዋዕትነት የሚጠይቅ ትግል ማድረግም ሳያስፈልግ በበሻሻ ወረዳ ህዝብ የ10,000 ሰዎች ፊርማ በፓርላማ ወይም በብልጽግና ፓርቲ ጉባኤ ውሳኔ በአቃቤ ህግ ወይም በጸረ ሙስና ኮሚሽን ክስ በአንድ ቀን ከስልጣን መወገድ የሚገባቸው ወንጀለኛ መሪ ነበሩ። ሀገራችን የህግ የበላይነትና የተቋማት ነጻነት የሌለበት ሀገር በመሆኑ ምክንያት ግን ይህ እንዲሆን አይጠበቅም። እሳቸው በሸፍጥና በነውጥ ከያዙ ስልጣን ሊወገዱ የሚችሉት እንደ ኔፓሉ ሻርማ ኦሊና እንደ ማዳጋስካሩ አንድሬ ራጆሊና አገዛዝ አንበርክክ በሆነ ህዝባዊ እምቢተኝነት ብቻ ነው። በአግባቡ ከተጠቀምንበት በኢትዮጵያ ህዝቡና ሀገሪቱ የሚገኙበት የወቅቱ ሁለንተናዊ ቀውስ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ እምቢተኝነት ለማካሄድ ከበቂ በላይ የሚያስችልና
ከመቼውም ጊዜ የተሻለ ምቹ ሁኔታ የፈጠረ ነው። ይህንን ፍላጎታችንን በብቃት እውን ለማድረግ ግን በቅድሚያ በተቃዋሚ ጎራ በተለያየ መንገድ ህዝቡን በሚወክሉ ተቋማት በመገናኛ ብዙሃንና የትግሉ ዋና ባለቤት በሆነው ህዝብ ዘንድ መሟላት የሚጠበቅባቸው ትግሉ እንዳይጠለፍና ለዘላቂ ውጤት እንዲበቃ የሚያስችሉ 11 አስፈላጊና መሰረታዊ ቅድመ ሁኔታዎች አሉ። እነሱም የሚከተሉት ናቸው። አንደኛ፣ የጋራ አደጋን በጋራ መታገል። ለሰላማዊ ህዝባዊ እምቢተኝነት ትግል ውጤታማ መሆን ሰፊ ማዕቀፍ ያለው ትብብር አስቀድሞ መፍጠር ወሳኝ ቅድመ ሁኔታ ነው። ኢትዮጵያ ዛሬ ላይ የገጠማት ችግር ሁሉንም የሀገሪቱን ህዝብ የሚመለከት የህልውና አደጋ ነው። ቢረዱትም ባይረዱትም የአገዛዙን ባለስልጣናትና ቤተሰቦቻቸውን ጨምሮ በቀጥታም ሆነ በተዘዋዋሪ አደጋው የማይነካውና የማይመለከተው ዜጋና የህብረተሰብ ክፍል የለም። ይህ ነባራዊ ሁኔታ በሀገራችን መኖሩ ትግሉን በትብብር ለማካሄድ የሚያስችል እድል ይፈጥራል። የገጠመንን ይህንን የጋራ አደጋ በእርግጠኝነት መቀልበስና ህልውናችንን ወደፊት ማስቀጠል የምንችለውም በተናጠል ሳይሆን በጋራ የተባበረ ትግል ብቻ መሆኑን ተቃዋሚ ኃይሎችና ህዝቡ በቅድሚያ ከልብ አምነን በመቀበል ትርጉም ያለው የትግል ትብብር አስቀድመን መፍጠር ይጠበቅብናል። ሁለተኛ፣ በስልቱ አዋጭነት ላይ መተማመንን መፍጠር። በሰላማዊ ትግል አዋጭነት ላይ ግማሽ ልብ በመሆንና ለህዝቡ የተከፋፈለ አቋምን እያቀረቡ ለውጤት መብቃት አይቻልም። ህዝቡ የሰላማዊ ህዝባዊ እምቢተኝነትን አዋጭነት በተመለከተ የተከፋፈለ አቋም የሚሰማ ከሆነ ትክክለኛና ጠቃሚ የሆነውን ስልት ለመምረጥ መቸገሩ አይቀርም። ከመቸገርም በላይ ህዝብ ነውና ስሜታዊ የሆነውንና የማይጠቅመውን አቋም የመምረጥ እድሉም የበለጠ ሰፊ ይሆናል። ይህንንም ችግር ለማስወገድ ሲቻል ሁላችንም አሊያም ዋና ዋናዎቹ አብዛኛዎቹ ተቃዋሚ ድርጅቶች በሰላማዊ የህዝባዊ እምቢተኝነት ትግል የሚፈለገውን ለውጥ ማምጣት እንደምንችል እርግጠኛ መሆንና ይህንን አቋም በጋራ ለህዝቡ ማቅረብ አለብን። የትጥቅ ትግል በማካሄድ ላይ የሚገኙ አማጽያንም ሰላማዊ ትግል በሚያስገኘው ውጤት የጋራ እንዲያውም የበለጠ ተጠቃሚ እንጂ ተጎጂ እንደማይሆኑ በመገንዘብ ሲቻል የሰላማዊ ህዝባዊ እምቢተኝነቱን ትግል ከልብ ሊደግፉት፣ ቢያንስ ግን ከመቃወም ሊቆጠቡ ይገባል። ባለድርሻ አካላትን አስቀድሞ በብቃት ማስተባበር። የሰላማዊ ትግል አንዱ ጠንካራ ጎን አሳታፊ መሆኑና የበዙ ባለድርሻ አካላት ያሉት መሆኑ ነው። በኢትዮጵያ ያሉና ህዝቡን በተለያየ መንገድ የሚወክሉ አብዛኛዎቹ ሲቪክ ማህበራት፣ የአደባባይ ምሁራን፣ ታዋቂ ግለሰቦች፣ ከሁሉም በላይ ጋዜጠኞችና ማህበራዊ አንቂዎች በምናካሄደው ሰላማዊ ትግል ተባባሪ እንዲሆኑ አስቀድሞ ማግባባትና ማሳመን ያስፈልጋል። አራተኛ፣ በጠራ ስልትና እቅድ መመራት። ሰላማዊ ህዝባዊ እምቢተኝነት ለአሸናፊነት እንዲበቃም ሆነ የመጨረሻ ውጤቱ ዘላቂነት እንዲኖረው ከተፈለገ በተበታተነ ሁኔታና በግብታዊ ስሜት መመራት የለበትም። እንደቀደሙት የለውጥ እድሎች የክሽፈትና የመለጠፍ አደጋ እንዳያጋጥመው ከተፈለገ በድርጅቶች ስብስብ የሚመራ በአግባቡ በተጠና ስልትና እቅድ የሚካሄድ መሆን ይገባዋል። በዚህ ረገድ በቂ ዝግጅት አድርጎ ለህዝቡ አስቀድሞ በተጨባጭ ማሳወቅ ያስፈልጋል። አምስተኛ፣ ትግሉ ለላቀ ውጤት የሚያበቃ መሆኑን አስቀድሞ ማመንና ማሳመን። የአንድ ሰላማዊ ትግል ውጤታማነት የሚለካው በሂደቱ ህጋዊነትና ሰላማዊነት ብቻ ሳይሆን በሚያስገኘው ውጤት ዘላቂነትና ጠቃሚነት ጭምር ነው። የሚካሄደው ትግል የመጨረሻ ውጤት የሀገሪቱንና የህዝቡን ህልውና እንዴት ሊያስቀጥልና የተሻለ ተጨባጭ ለውጥ እንዴት ሊያመጣ እንደሚችል በተጻፈ ሰነድ አስደግፎ በጠራ ሁኔታ ለህዝቡ አስቀድሞ ማቅረብና ማሳመን ያስፈልጋል። ስድስተኛ፣ ለአገዛዙ አካላት አማራጭ እድልን አለመንፈግ። ለአንድ ሰላማዊ ትግል ውጤታማነት ጥላትን መቀነስና ወዳጅን ማብዛት ወይም ጥላትን ወደ ወዳጅነት መቀየር መቻል ጠቃሚ ስልት ነው። በመንግስትና በገዢው ፓርቲ ውስጥ የሚገኙ ባለስልጣናት የጠቅላይ ሚኒስትሩ የጦረኝነት ተባባሪ መሆንን አቁመው የህዝቡን የለውጥና ሽግግር መንግስት ጥያቄ በጸጋ ለመቀበል ፈቃደኛ ከሆኑ በወደፊቱ የሀገሪቱ የሽግግር ሂደት እንደ አንድ ፖለቲካ ኃይል ተሳታፊ መሆን እንደሚችሉ አቋም መያዝና ይህንንም በግልጽ ማሳወቅ ያስፈልጋል። ሰባተኛ፣ የተጠያቂነት ስጋት እንቅፋት እንዳይሆን ማድረግ። በወንጀል እጃቸው የተነካካ የመንግስት ባለስልጣናትና የአማጽያን መሪዎች ከሰላም መስፈን ጋር አብሮ የሚመጣን ተጠያቂነት በመፍራት ለሰላማዊ ትግል ውጤታማነት እንቅፋት የመሆን እድላቸው ሰፊ ነው። ይህንን ተግዳሮት ግምት ውስጥ በማስገባት እስካሁን ድረስ በሀገራችን በተካሄዱ ጦርነቶችና ግጭቶች በወንጀል ድርጊት ተሳታፊ የሆኑ ሰዎች ተጠያቂ የሚሆኑበት የሽግግር ጊዜ ፍትህ እንደሚካሄድ፣ ተጠያቂነቱ ግን ከበቀል መንፈስ በጸዳና በሀገሪቱ ዘላቂ እርቀ ሰላምን ለማስፈን በሚያስችል አግባብ እንደሚፈጸም አስቀድሞ መግባባት መፍጠር ያስፈልጋል። ስምንተኛ፣ በራስ ፍቃድ ከሰላማዊነት መንገድ አለማፈግፈግ።
ሰላማዊ ትግል ለድል መብቃት የሚችለው በተመቸ ጊዜ ብቻ ሳይሆን በከፍተኛ ተጽዕኖና ጥቃት ውስጥ ሆነን ለስልቱ በሚኖረን ጽናትና ታማኝነት ነው። የሚካሄደው ሰላማዊ ህዝባዊ እምቢተኝነት በህገወጥ መንገድ በመንግስት የሚፈጸምን ክልከላ ወይም ከጸጥታ ኃይሎች የሚሰነዘርን የኃይል ጥቃት ለመከላከል ከመቻል ባለፈ ፈጽሞ ሰላማዊ በሆነ መንገድ ብቻ የሚካሄድ መሆኑን ከልብ ማመንና ማሳመን ያስፈልጋል። ነገር ግን ከአምባገነናዊ አገዛዝ ጋር የሚካሄድ የሰላማዊ ህዝባዊ እምቢተኝነት ትግል ግራህን ሲመታህ ቀኝህን ስጠው ከሚል አይነት ሃይማኖታዊ እሳቤ የተለየና አገዛዙ ሊፈጽም ለሚችለው ማንኛውም ህገወጥ የኃይል እርምጃ አጸፋዊ ምላሽን የሚያስከትል ስለመሆኑ አገዛዙም ሆነ ህዝቡ በአግባቡ አስቀድመው እንዲገነዘቡት ማድረግ ያስፈልጋል። 9ኛ ሳያሸንፉ መሃል ላይ አለመቆምን ማረጋገጥ። በሰላማዊ ህዝባዊ እምቢተኝነት ህዝቡ በብቃት ሊሳተፍና መስዋዕትነት ሊከፍል የሚችለው ትግሉ መሃል መንገድ ላይ እንደማይቋረጥ ወይም እንደማይኮላሽ እርግጠኛ ሲሆን ነው። ህዝቡ ትግሉ በእርግጠኝነት ለድል እንደሚበቃ እርግጠኛ ካልሆነ በስተቀር ከስራ መባረርን፣ መታሰርንም ሆነ ከአገዛዙ ጋር ቂም ተጋብቶ ለተለያዩ ጥቃቶች መጋለጥን መፍራቱ አይቀርም። ስለሆነም የሚካሄደው ሰላማዊ ህዝባዊ እምቢተኝነት ትግል አንድ ጊዜ ከተጀመረ በኋላ ሊቆም የሚችለው አሸናፊ መሆን ሲቻል ብቻ እንደሆነ አስቀድሞ መተማመንና ህዝቡን ማሳመን ያስፈልጋል። 10ኛ የማይነጥፍ አመራርን መፍጠር። የሰላማዊ ህዝባዊ እምቢተኝነቱ ትግል በትግሉ አመራሮች ላይ በሚደርስ ተጽዕኖና አደጋ በቀላሉ የሚጨናገፍ መሆን የለበትም። የሰላማዊ ህዝባዊ እምቢተኝነት ትግሉን በተተካኪነት የሚመሩ አብዝሃ የአመራር ጠገጎችን ማቋቋም ያስፈልጋል። በአንድ በኩል ተቀማጭነታቸው በሀገር ውስጥ ሆኖ ትግሉን በተለያዩ አደረጃጀት እርከን በግልጽና በህቡ የሚመሩ፣ በሌላ በኩል በሀገር ውስጥ ያሉ አመራሮች በአፈና በእስራትና በግድያ ምክንያት ትግሉን መምራት የማይችሉበት ሁኔታ ቢፈጠር ተቀማጭነታቸውን በውጭ ሀገራት አድርገው የሀገር ውስጡን አመራር ተክተው መስራት የሚችሉ ተተካኪ አመራር እርከኖችን አስቀድሞ ማዘጋጀት ያስፈልጋል። በተጨማሪም የአመራር ሰጭነቱ ሚና የሲቪክ ማህበራትና ህብረተሰቡን በተለያየ መስክ የሚወክሉ አካላት በስፋት እንዲጋሩት ማድረግ አስፈላጊ ይሆናል። 11ኛ አንድ ሰላማዊ ህዝባዊ እምቢተኝነት ትግል ለድል መብቃት የሚችለው በስልቱ በሚያምኑበት ሰዎች መጠን ሳይሆን በተግባር የትግሉ ተሳታፊ ለመሆንና የሚጠይቀውን ዋጋ ለመክፈል በወሰኑ ዜጎች መጠን ነው። በትግሉ ተሳትፎ ለማድረግ የወሰኑ ዜጎች ቁጥር በጣም አነስተኛ መሆን የለበትም። የግድም አብዛኛው ህዝብ የትግሉ ቀጥተኛ ተሳታፊ መሆን አይጠበቅበትም። በመስኩ የተካሄዱ ጥናቶች እንደሚያሳዩት ከአጠቃላዩ ህዝብ ከ3.5 በመቶ በላይ የሚሆነው ህዝብ በትግሉ ከተሳተፈ ሰላማዊ ህዝባዊ አመጾች ውጤታማ የመሆን እድላቸው ሰፊ ነው። 5 በመቶ የሚሆነው ህዝብ መሳተፍ የሚችልባቸው አመጾች ግን ማንኛውም አይነት አምባገነናዊ ኃይል ሊቋቋማቸው እንደማይችል ጥናቶች ያሳያሉ። ስለሆነም ትግሉን በእርግጠኝነት ለድል ለማብቃት 5 በመቶ የሆነው የሀገሪቱ ህዝብ በቀጥታም ሆነ በተዘዋዋሪ የትግሉ የተግባር ተሳታፊ እንዲሆን የሚያስችል ጥረትና ዝግጅት አስቀድሞ ማካሄድ ያስፈልጋል። ከዚህ በላይ የተዘረዘሩትን ቅድመ ሁኔታዎች አስቀድሞ ማሳካት የግድ አስፈላጊ የሚሆነው መጨረሻ ላይ በቂ ተሳታፊዎች መጠን እንዲኖርና ትግሉን በአስተማማኝ ሁኔታ አሸናፊ ማድረግ የግድ አስፈላጊ ስለሚሆን ነው። ከዚህ አንጻር የከተሞቻችን በተለይም አዲስ አበባ ህዝብ ቁጥር ብዙ መሆን የተሳታፊውን መጠን በቀላሉ ለማሳካት ምቹ ሁኔታ የሚፈጥር ነው። ከሁሉም በላይ አድካሚና አስቸጋሪ የሚሆነው ረጅም ጊዜም ሊወስድብን የሚችለው ስራ በእነዚህ 11 ቅድመ ሁኔታዎች ዙሪያ መግባባትና መስማማትን መፍጠር ነው። ትግሉን የፖለቲካ አመራሮች ሲታሰሩ፣ የፓርቲ ቢሮዎች ሲዘጉ ወይም ጥቂት ሰዎች በመቀጣጫነት ሲገደሉ አብሮ ወደማያከትምበት አስተማማኝ ህዝባዊ እምቢተኝነት የትግል ደረጃ ማሸጋገር የሚቻለው በቅድሚያ በእነዚህ ቅድመ ሁኔታዎች ላይ በቂ ዝግጅት በማድረግ ነው። በእርግጥም ከግለሰቦች የስልጣን ጥያቄና ከጠባብ ቡድናዊ ስሜት ወጥተን የጋራ የህልውና ጉዳያችንን ማስቀደም ከቻልን በእነዚህ ቅድመ ሁኔታዎች መስማማትና ተጨባጭ ዝግጅት ማድረግ ከባድ ነገር አይደለም። ከማንኛውም ሀገር በላይ በኢትዮጵያ ሞልቶ እየፈሰሰ ያለው በደል፣ የኑሮ ውድነትና ያልተቋረጠ እልቂት ይህንን ለማድረግ ያስችላል። አሁን ላይ ከምንገኝበት ግላዊና ጠባብ ቡድናዊ ስሜት መላቀቅ የማንችል ከሆነ ግን ችግሮቻችን የበለጠ መቀጠል ብቻ ሳይሆን ሂደው አጠቃላይ ሀገራዊና ህዝባዊ ህልውናችንን አደጋ ላይ የመጣላቸው እድል እጅግ ሰፊ ይሆናል። ከነዚህ ቅድመ ሁኔታዎች ውስጥ አንዱም እንኳን ሳይሳካ ቢቀር የታሰበውን ሰላማዊ እምቢተኝነት ትግል ውጤታማነት ጥያቄ ውስጥ ሊያስገባው ይችላል። በቅድመ ሁኔታዎቹ ላይ ሙሉ በሙሉ ስምምነት ከተፈጠረና ተቃዋሚ ፓርቲዎች፣ ሲቪክ ማህበራት፣ የሀገሪቱ አብዛኛው ምሁራንና በተለይ መገናኛ ብዙሃን ባልተከፋፈለ ድምጽ ሰላማዊ ህዝባዊ እምቢተኝነቱን ደግፈው ከቆሙ ግን የህዝቡን መስዋዕትነት በእጅጉ በሚቀንስ ስልት በ45 ቀናት ውስጥ የታሰበውን ውጤት በእርግጠኝነት ማሳካት ይቻላል። የቱንም ያህል ጊዜ ወስደንና ጥረት አድርገን እነዚህን 11 ቅድመ ሁኔታዎች በብቃት ካሳካን የህዝቡን ትግል መቋቋም የሚችል ምንም አይነት ምድራዊ ኃይል አይኖርም። በተለይም
ህዝባዊ ቅቡልነቱን ያጣውና በርዕዮተ ዓለም ወደ ህዝባዊ አጀንዳ ሳይሆን ስልጣንና የኢኮኖሚ ጥቅምን በመከፋፈል ተጠጋግኖ የቆመው የጠቅላይ ሚኒስትር አብይ አህመድ ኪራይ ሰብሳቢ አገዛዝ የህዝቡን ሰላማዊ እምቢተኝነት ለ45 ቀናትም ተቋቁሞ የመቀጠል አቅም አይኖረውም። እነዚህን ቅድመ ሁኔታዎች በብቃት ማሳካት ከቻልን ምናልባትም በሀገራችን ልናካሄደው የምናስበው የሰላማዊ ህዝባዊ እምቢተኝነት ትግል በሌሎች ሀገሮች እስካሁን ከተካሄዱት ተመሳሳይ ትግሎች ሁሉ የላቀ ዝግጅት የተደረገበትና በዚያው መጠን ለዘላቂ ለውጥ የሚያበቃ ትግል እንደሚሆን ጥርጥር የለውም። በእርግጥም በእኛ ሀገር እስካሁን የተካሄዱትን የሰላማዊ ትግል ሙከራዎች ብቻ ሳይሆን አገዛዝን ለመጣል የበቁትን የአረብ ስፕሪንግና የሰሞኑን የጀንዚዎች የትግል እንቅስቃሴዎችን መለስ ብለን ለመመርመር ብንሞክር እኛ አሁን እያሰብነውና እየተዘጋጀንበት በምንገኘው መጠን የድርጅትና የሀሳብ ዝግጅትን ተከትለው የተካሄዱ ሳይሆኑ በማህበራዊ ሚዲያና በግብታዊ የወጣቶች ተነሳሽነት የተካሄዱ ናቸው። በአጠቃላይ ከፍ ሲል የተዘረዘሩት 11 ቅድመ ሁኔታዎች በብቃት እስከተሟሉ ድረስ በ45 ቀናት ጠንካራ የሰላማዊ ህዝባዊ እምቢተኝነት ትግል ከዚህ በታች በቀረበው የመርሃ ግብሮች ትግበራ ቅደም ተከተል መሰረት ትግሉን በእርግጠኝነት ለአሸናፊነት ማብቃት ይቻላል። የመርሃ ግብሮቹ የአተገባበር ቅደም ተከተል እንደሚከተለው ለማየት እንሞክር። የወር ቀጠሮ ቅድመ ዝግጅት። የወር ቀጠሮ ቅድመ ዝግጅት ከፍ ሲል የተዘረዘሩትን ቅድመ ሁኔታዎች በብቃት የሚያሳካ በቂ ስራ ከተሰራ በኋላ ሰላማዊ ህዝባዊ እምቢተኝነቱ በይፋ ከመጀመሩ ቢያንስ ከአንድ ወር በፊት የእምቢተኝነቱ ትግል መቼ እንደሚጀመር ለህዝቡ በስልጣን ላይ ለሚገኘው አገዛዝና ለዓለም አቀፉ ህብረተሰብ አስቀድሞ በይፋ የሚገለጽበት ጊዜ ነው። ይህ የአንድ ወር ቀጠሮ ጊዜ ስለ ትግሉ ዓላማና አስፈላጊነት፣ የአፈጻጸም ሂደትና ሊያስገኘው ስለሚችለው የመጨረሻ ውጤት ለህዝቡ በአግባቡ በማስገንዘብ እቅዱ አስቀድሞ ከፍተኛ ህዝባዊ ትኩረትና ተቀባይነት እንዲያገኝ ቅስቀሳ የሚካሄድበት ጊዜ ነው። የአገዛዙ ምላሽ ምንም ይሁን ምን በህገወጥ መንገድ ለተቋቋመው የሰላማዊ ሰልፎችና ህዝባዊ ስብሰባዎች ፍቃድ ክፍልም እቅዱን በዚህ ወቅት በይፋ ማሳወቅ ያስፈልጋል። ከማሳወቅ ባለፈ የአገዛዙን ፍቃድ ለማግኘት መጠበቅ ግን ህገ መንግስታዊ ግዴታ ስላልሆነ አስፈላጊ አይሆንም። ህዝባዊ እምቢተኝነቱን የሚመለከቱ ቀዳሚ መረጃዎች በግልጽና በዝርዝር በቃለ መጠይቅ፣ በጋዜጣዊ መግለጫና በተለያዩ መንገዶች ለህዝብ የሚቀርቡት በዚህ የወር ቀጠሮ ወቅት ይሆናል። ከሁሉም በላይ ይህ የወር ቀጠሮ የጉዳዩ ባለቤት የሆነው የኢትዮጵያ ህዝብ ይሁን ህልውናውን ከጥፋት የሚታደግ ወሳኝ ትግልን በተመለከተም በየቤቱ ከቤተሰቡ አባላት ጋር፣ በየመስሪያ ቤቱ ከስራ ባልደረቦቹ ጋር፣ በየሰፈሩ ከወዳጅ ጓደኞቹ ጋር መክሮና ተስማምቶ የተግባር ተሳትፎ ለማድረግ የቀጠሮውን ቀን በጉጉት እየቆጠረና እየጠበቀ ጠንካራ የስነ ልቦና ዝግጅት የሚያደርግበትና ከፍርሃት ቆፈን የሚላቀቅበት ጊዜ ይሆናል። በተለይም ሴቶች በወቅቱ የእርስ በርስ ጦርነት ከማን በላይ ተጎጂ እንደሚሆኑ በሚመጣው የሰላም ለውጥ ደግሞ የበለጠ ተጠቃሚ እንደሚሆኑ አውቀው የትግሉ ደጋፊና ተሳታፊ እንዲሆኑ የሚያስችል ቅስቀሳ በዚህ የወር ቀጠሮ ወቅት በስፋት ይካሄዳል። ከሀገራችን የማህበራዊ ኢኮኖሚ ዝቅተኛ የእድገት ደረጃ አኳያ ሴቶች በአንድ በኩል የአገዛዝ የመጠቀሚያ ሰለባ የመሆን እድላቸው የሰፋ መሆኑን፣ በሌላ በኩል ደግሞ ባላቸው የእናትነትና የሚስትነት ሚና በሴቶች ያልተደገፈ ትግል የትም ሊደርስ እንደማይችል ታሳቢ በማድረግ በእያንዳንዱ የትግል መርሃ ግብር የትግበራ ሂደት ለነሱ ልዩ ትኩረት ሰጥቶ መስራት ያስፈልጋል። ከዚህ የወር ቀጠሮ የቅድመ ዝግጅት ሂደት መጠናቀቅ በኋላ የሚከተሉት 6 መርሃ ግብሮች በ6 ተከታታይ ሳምንታት ይፈጸማሉ። መርሃ ግብር 1 የመንፈስ ግንባታ ሳምንት። ሀገራችን ኢትዮጵያ ዛሬ ላይ የገጠማት ችግር ከፖለቲካ የስልጣን ጥያቄ በላይ የሆነ የህልውና አደጋ ነው። በዚህ ህልውናውን ለመታደግ በሚካሄድ ትግል አያገባኝም ብሎ በዝምታ መቀመጥ የሚገባው ኢትዮጵያዊ ዜጋ መኖር የለበትም። ለአንድ ሰላማዊ የህዝባዊ እምቢተኛነት ትግል ስኬታማነት የመጀመሪያው አስፈላጊ ቁም ነገር የመንፈስና የስነ ልቦና ግንባታ ዝግጅት ነው። ስለሆነም የሰላማዊ ህዝባዊ እምቢተኝነቱ ትግል በቀዳሚነት የሚጀምረው በጸሎትና በተማጽኖ ይሆናል። የዜጋዎችን ህልውና በማስጠበቅ ረገድ ከማንም በላይ የሃይማኖት አባቶች፣ የሀገር ሽማግሌዎችና የጎሳ መሪዎች ትልቅ ኃላፊነት ስላለባቸው ይህንን መርሃ ግብር በማስፈጸም ረገድ ሚናቸው የጎላ ይሆናል። በሀገሪቱ የሚገኙ የፖለቲካ ፓርቲዎችና መንግስት ሰላማዊ መፍትሄን በመቀበል ሀገሪቱን ከጥፋት እንዲታደጉ ህዝቡ በየአምልኮ ቦታዎችና በየአካባቢው በጋራ እየተገናኘ ለ7 ተከታታይ ቀናት የጸሎትና የተማጽኖ ድምጹን ያሰማል። በዚህም ወቅት ህዝቡ ዘፈን ባለመክፈት፣ የቅልጦት ፌሽታዎችን ባለማካሄድ፣ ስለ ደህንነቱ ያለውን ስጋትና ጭንቀት በአግባቡ የሚያሳዩ አልባሳትን በመጠቀም በጠቅላይ ሚኒስትር አብይ አገዛዝ ላይ ከፍተኛ የስነ ልቦና ጫና ይፈጥራል። በአንጻሩ የትግሉን ተሳታፊዎች በሞራልና በስነ ልቦና የማበረታታትና የመገንባት ስራ አስቀድሞ ይሰራል። ከዚህ ሳምንት ጀምሮም ህዝቡ ለ2 ወራት የሚበቃውን የመድኃኒት ምግብና መሰረታዊ የሆኑ የፍጆታ ሸቀጣሸቀጦችን ገዝቶ በቤት ውስጥ ያከማቻል። በህብረተሰቡ ላይ የዋጋ ጫና እንዳይፈጠርም ህዝቡ ከሌላው ጊዜ በተለየ ፍጆታውን በከፍተኛ መጠን ቆጥቦ ይጠቀማል። ነጋዴዎችም ከሌላው ጊዜ በተለየ የትርፍ መጠን ቅናሽ እንዲያደርጉ ይጠየቃሉ። ትግሉ በኢኮኖሚያዊ ጫና ጭምር መደገፍ ስላለበትም ከዚህ ሳምንት ጀምሮ ለመጪዎቹ 2 ወራት ህዝቡ ምንም አይነት የአገልግሎትም ሆነ የግብር ክፍያ ለመንግስት ከመክፈል ይታቀባል።
በውጭ ሀገራት የሚኖሩ ኢትዮጵያውያንም በቤተሰብ አባላት ዙሪያ ለሚከሰት ድንገተኛ የጤና ችግር ካልሆነ በስተቀር ለመጪዎቹ 45 ቀናት ምንም አይነት የውጭ ምንዛሬ ወደ ሀገር ውስጥ መላክ ያቆማሉ። ዜጋዎች በዚህ አይነቱ የትግል መርሃ ግብር ሲሳተፉ በአገዛዙ በኩል የቅጣት ወይም የብቀላ እርምጃ ሊወሰድብን ይችላል ብለው እንዳይሰጉ፣ አንደኛ ትግሉ አገዛዙ ካልተሸነፈ በስተቀር መሃል ላይ የማይቋረጥ መሆኑን፣ ሁለተኛ አብዛኛው ህዝብ የእነዚህ ትግበራዎች ተሳታፊ እስከሆነ ድረስ አገዛዙ ምንም አይነት የበቀል እርምጃ የመውሰድ አቅም እንደማይኖረው ማስታወስና ማሳመን ያስፈልጋል። መርሃ ግብር 2 የትምህርት ማቆም አድማ ሳምንት። በዚህ የሁለተኛ ሳምንት መርሃ ግብር በዋናነት የሀገሪቱ የከፍተኛ ትምህርት ተማሪዎችና መምህራን ተሳታፊ ይሆናሉ። በዚህ ሳምንት የሚጀምረው ይህ የትምህርት ማቆም አድማ የሚካሄደው በኮሌጆችና በዩኒቨርሲቲዎች አካባቢ ወይም አጥር ግቢ ውስጥ ተወስኖ ይሆናል። ተማሪዎችና መምህራን አደባባይ በመውጣትና ከጸጥታ ሰራተኞች ጋር መጋፈጥ ሳያስፈልጋቸው በያሉበት አካባቢ የተሰባሰቡ መፈክር በማሰማት የጽሑፍ መልእክቶችን ማሳየትና የአቋም መግለጫዎችን በማውጣት ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይስፈን የሚለው ጥያቄ ያቀርባሉ። የተማሪዎቹ የተቃውሞ እንቅስቃሴ በመገናኛ ብዙሃን አማካኝነት በስፋት ለህዝቡና ለውጭው ዓለም እንዲዳረስ ይደረጋል። ይህንን የተማሪዎችና የመምህራን የትምህርት ማቆም እርምጃ ከማንም በላይ ወላጆች ሊደግፉት ይገባል። አድማውም ህዝባዊ ጥያቄው የማያዳግም መልስ እስኪያገኝ ድረስ በቋሚነት ይቀጥላል። የትምህርት ማቆም አድማውና ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይስፈን የሚለውን ጥያቄ በመደገፍ በውጭ ሀገራት የሚኖሩ ኢትዮጵያውያን በብሔረሰብና በሃይማኖት በፖለቲካ አመለካከትና በትግል ስልት ልዩነት ሳይከፋፈሉ በነቂስ በመውጣት ከዚህ ሳምንት ጀምሮ ተከታታይ ሰላማዊ ሰልፎች ያካሂዳሉ። ሰላማዊ ሰልፎች የሚካሄዱባቸው የውጭ ሀገር ከተሞች በዋናነት ኒውዮርክ፣ ጄኔቫ፣ ብራሰልስ፣ ዋሽንግተን ዲሲ፣ ለንደን እና የተመረጡ ሌሎች ዋና ዋና ከተሞች ይሆናሉ። መንግስት የህዝቡን ጥያቄ በእነዚህ 2 ሳምንታት ካልተቀበለም እነዚህ ቀድመው የተጀመሩ የ2 ሳምንታት መርሃ ግብሮች በሚቀጥሉ ሳምንታት ተጠናክረው የሚቀጥሉ ይሆናል። በዚህ ሰነድ ላይ በቅደም ተከተል የቀረቡ መርሃ ግብሮች አስቀድመው ለህዝቡ በይፋ የሚገለጹ ይሆናል። ይሁንና እያንዳንዱ መርሃ ግብር የሚያስተጓጉል ያልተጠበቀ እንቅፋት ሊገጥም እንደሚችል አስቀድሞ በመተንበይ በየደረጃው ሊተገበሩ የሚችሉ ተለዋጭ መርሃ ግብሮች ተዘጋጅተው በሚስጥር ይያዛሉ። መርሃ ግብር 3 ከፊል የሥራ ማቆም አድማ ሳምንት። በሶስተኛው ሳምንት የሰላማዊ ህዝባዊ እምቢተኝነት መርሃ ግብር ከፊል የሥራ ማቆም አድማ ይካሄዳል። የሥራ ማቆም አድማውን የሚያካሂዱትም የትራንስፖርት ሰራተኞች ሲሆኑ እነሱም የአየር መንገድ፣ የደረቅና የፈሳሽ የጭነት ማጓጓዣ፣ የህዝብ ማመላለሻና የታክሲ አገልግሎት ሰራተኞች ይሆናሉ። የትራንስፖርት ሰራተኞቹ ጥያቄም በተመሳሳይ ሁኔታ ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይስፈን የሚል ይሆናል። ከዚህ በተጨማሪም የመንግስት የጸጥታ ሰራተኞች የህዝቡን ጥያቄ እንዲደግፉ የውጭ መንግስታትን በጠቅላይ ሚኒስትር አብይ አገዛዝ ላይ አስፈላጊውን ጫና እንዲፈጥሩ ይጠየቃሉ። የትራንስፖርት ሰራተኞችና ቤተሰቦቻቸው በአመጹ ወቅት የከፋ ችግር እንዳይገጥማቸው ህዝቡ በየአካባቢው አስፈላጊውን የሞራልና የፋይናንስ ድጋፍ ያደርጋል። በዚህ ረገድ የሀገሪቱ ባለሀብቶች በይፋም ሆነ በህቡ ተደራጅተው ትልቁን ድርሻ ይወጣሉ። መንግስት የህዝቡን ጥያቄ በእነዚህ 3 ሳምንታት ካልተቀበለ ቀደም ብለው የተጀመሩትና ይህ መርሃ ግብር በሚቀጥሉት ሳምንታትም ተጠናክረው የሚቀጥሉ ይሆናል። እነዚህ መርሃ ግብሮች የአገዛዙን የማስተዳደር ብቻ ሳይሆን አፈና የመፈጸምና ጦርነት የማካሄድ አቅሙን የሚያዳክሙ መሆናቸውን በመገንዘብ በሰላማዊ ትግል የሚያምኑት ህጋዊ ፓርቲዎች ብቻ ሳይሆኑ በጠመንጃ አገዛዙን እየተፋለሙ የሚገኙ የታጠቁ ፖለቲካ ኃይሎችም ጭምር የሰላማዊ ህዝባዊ እምቢተኝነቱን ትግል በይፋና በሙሉ ልብ ደግፈውት ሊቆሙና የአተገባበሩ ተባባሪ ሊሆኑ ይገባል። መርሃ ግብር 4 አጠቃላይ የሥራ ማቆም አድማ ወይም በቤት ውስጥ የመቀመጥ ሳምንት። የአራተኛው ሳምንት መርሃ ግብር አጠቃላይ የሥራ ማቆም አድማ መምታት ይሆናል። የከፊሉ የሥራ ማቆም አድማ እንደቀጠለ ሆኖ በዚህኛው መርሃ ግብር ሁሉም በሀገሪቱ የሚገኙ የመንግስትና የግል ሰራተኞች ስራ ያቆማሉ። ሁሉም የንግድና የአገልግሎት መስሪያ ቤቶች ዝግ ይሆናሉ። ከአምቡላንስና ከእሳት አደጋ ተሽከርካሪዎች በስተቀር ሁሉም በሀገሪቱ ያሉ ተሽከርካሪዎች ቀድሞ የጀመሩትን የሥራ ማቆም አድማ አጠናክረው ይቀጥሉበታል። ቀደም ሲል የቀርቡ ከነበሩ ጥያቄዎች በተጨማሪ የህዝቡ ትግል ወደ አደባባይ ጥሶ ከመውጣቱ በፊት የጠቅላይ ሚኒስትር አብይ አገዛዝ የህዝቡን ጥያቄ በጸጋ እንዲቀበል በቀናት የተገደበ ጥያቄ ይቀርብለታል። የህዝቡን ጥያቄ መቀበል ተስኖት ወደ ኃይል እርምጃ የሚገባ ከሆነም ህዝቡ መብቱን ለማስከበርና ራሱን ከመንግስት ታጣቂ ኃይሎች ጥቃት ለመከላከል ሲል ሊወስድ ስለሚችለው አጸፋዊ የኃይል እርምጃ ተጠያቂው ራሱ መንግስት እንደሚሆን ይገለጻል። መንግስት ህገወጥ የኃይል እርምጃ በመውሰድ በዜጎች አካልና ህይወት ላይ አደጋ የሚያደርስ ከሆነም አገዛዙና ተባባሪዎቹ የህግ ተጠያቂ መሆን እንጂ የወደፊቱ የሀገሪቱ የመፍትሄ አካል መሆን እድል እንደማይኖራቸው ግልጽ ማስጠንቀቂያ ይሰጣቸዋል።
በዚህ የአራተኛ ሳምንት መርሃ ግብር ለስራ ማቆም አድማ ከተጠራው ህዝብ ቢያንስ 50 ከመቶ መሳተፍ ከቻለ መንግስት አመጹን ከዚያ በላይ ተቋቁሞ የመቀጠል እድሉ ጠባብ ይሆናል። የኢኮኖሚ አቅሙ በከፍተኛ መጠን ከመዳከሙም በላይ ውስጣዊ መከፋፈልና መፈረካከስ ስለሚገጥመው ዓለም አቀፍ ጫናም ስለሚበዛበት በቀጣይ አመጾች የዜጎች ህይወት አደጋ ላይ ከመውደቁ በፊት የህዝቡን ጥያቄ ለመቀበል ሊገደድ ይችላል። ትግሉ በዚህ ደረጃ ላይ ሲደርስ አደጋን የማሽተት ተፈጥሮ የተነፈጋቸው ጠቅላይ ሚኒስትር አብይ እየመጣባቸው ያለውን አደጋ ተገንዝበው የመፍትሄው አካል ለመሆን ይወስናሉ ተብሎ ባይጠበቅም በዙሪያቸው ያለው ራስ ወዳድ ወይም ኦፖርቹኒስት ጭፍራ ግን ቢያንስ የራሱንና የቤተሰቡን ህልውና ከጥፋት ለመታደግ ሲል ራሱን ከጠቅላይ ሚኒስትሩ አጋርነት ለመነጠልና እንደተለመደው የተላላኪነት አሰላለፉን ለመለወጥ ማድባትና ማማተር መጀመሩ አይቀሬ ይሆናል። መንግስት ያልተጠበቀ አቅም አግኝቶ ይህንን የህዝቡን የሥራ ማቆም አድማ ተቋቁሞ መቀጠል ከቻለ ግን የሚከተለውና ወሳኝ የሆነው አምስተኛው ሳምንት አገዛዝ አንቀጥቅጥ መርሃ ግብር ይጠራል። መርሃ ግብር 5 የውሎ ገብ አገዛዝ አንቀጥቅጥ ሰልፈኞች ሳምንት። በዚህ አምስተኛ ሳምንት አገዛዝ አንቀጥቅጥ መርሃ ግብር ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይስፈን የሚለው ቀዳሚ ጥያቄ መቀጠሉ እንደተጠበቀ ሆኖ ጠቅላይ ሚኒስትር አብይ በአስቸኳይ ከስልጣን ይውረዱ የሚል ተጨማሪ ጥያቄ ይቀርባል። ጠቅላይ ሚኒስትሩን መርጦ በስልጣን ላይ ያስቀመጣቸው ብልጽግና ፓርቲ ህገ መንግስታዊ መብትና ግዴታውን ተጠቅሞ የመረጣቸውን መሪ ከስልጣን እንዲያወርድና የቀረበለትን ጥያቄ በመመለስ የሀገሪቱ የፖለቲካ ችግር የመፍትሄ አካል እንዲሆን የመጨረሻ ግልጽ ጥሪ ይቀርብለታል። ይህንን የህዝብ ጥያቄ በአንድ ሳምንት ውስጥ ለመመለስ ፈቃደኛ ካልሆነም ጠቅላይ ሚኒስትሩ ከስልጣን እንዲወርዱ የቀረበው ጥያቄ ብልጽግና ፓርቲ ስልጣን ይልቀቅ ወደሚል ጥያቄ ሊያድግና ሊቀየር እንደሚችል ግልጽ ማስጠንቀቂያ ይሰጠዋል። የቀዳሚዎቹ የአራት ሳምንታት የሰላማዊ ህዝባዊ ቢተኝነት ተሳታፊዎች ከስራ ከመባረርና ቢበዛ ከመታሰር ባለፈ ለህይወት አደጋ የሚጋለጡበት እድል ጠባብ ነው። እነዚህ መርሃ ግብሮች ቀዳሚ ማድረግ የሚጠቅመውም የህዝቡን መስዋዕትነት በተቻለ አቅም አነስተኛ ለማድረግ ስለሚረዳ ነው። በእንዲህ አይነቱ ህዝባዊ አመጽ እንቅስቃሴ ብዙ ዜጋዎች ከስራ ሊባረሩና ሊታሰሩ ስለሚችሉ አስቀድሞ መገመትና መዘጋጀት ያስፈልጋል። እንዲህ አይነት ሁኔታ ሲፈጠር እየተፈጸመ የሚገኘውን የአፈና እርምጃ ለህዝቡና ለዓለም በተከታታይ ከማጋለጥ ባለፈ ከስራ የተባረሩ ዜጎች ወደ ስራ እንዲመለሱ ወይም የታሰሩ ዜጎች ከእስር እንዲፈቱ በመጠየቅ ጊዜን ማጥፋትና የትኩረት አቅጣጫ ማዛባት አስፈላጊ አይሆንም። ይልቁንም የሚያስፈልገው ከስራ የተባረሩትና የታሰሩት ዜጎች የታጋይነት ሞራላቸው እንዲጠበቅ ማበረታታት፣ ቤተሰቦቻቸው ለችግር እንዳይጋለጡ አስፈላጊውን የሞራልና የፋይናንስ እገዛ ማድረግ ነው። እንዲያውም ከስራ መባረርና ለመፍራትና ከስራ በተባረሩ ሰራተኞች ምትክ ተቀጣሪ ላለመሆን መወሰን ያስፈልጋል። መታሰርንም እንደ ቀላልና የሚጠበቅ መስዋዕትነት በመቁጠር ሆን ብሎ እስር ቤቶች እንዲጨናነቁና የእስረኛው ብዛት ከመንግስት የማስር አቅምና ቁጥጥር በላይ እንዲሆን ማድረግ ያስፈልጋል። ይህ አምስተኛው የሰላማዊ ሰልፈኞች ሳምንት ከቀዳሚዎቹ 4 ሳምንታት በተለየ የዜጎች ግድያ በከፍተኛ መጠን ሊከሰት የሚችልበት ሂደት ነው። ይህንንም አስቀድሞ ማወቅና በዜጎች ላይ ሊደርስ የሚችለውን የህይወት አደጋ ለመቀነስ የሚያስችሉ የተለያዩ ስልቶችን መጠቀም ያስፈልጋል። ከነዚህም ስልቶች ውስጥ የመጀመሪያው ራስን ከቀዳሚ ኃይል እርምጃ መቆጠብ ነው። ሁለተኛው ለመንግስት የጸጥታ ኃይሎች ተገቢውን አክብሮት ማሳየት ነው። ሶስተኛው የሚካሄደው ትግል ህጋዊ መብት መሆኑን የጸጥታ ሰራተኞች እንዲረዱትና የህዝቡን ህጋዊና ፍትሃዊ ትግል በህገወጥ የኃይል እርምጃ ለማጨናገፍ እንዳይሞክሩ ማሳሰብ ነው። አራተኛው መብትን ለማስከበርና ለህዝብ ህልውና መቀጠል ለሚደረገው ትግል ህዝቡ መሞትን ጭምር በጸጋን የሚቀበል እንጂ ፈጽሞ የማይፈራ መሆኑን በግልጽ ማሳየት ነው። አምስተኛውና የመጨረሻው በሰላማዊ ስልት የሚታገለው ህዝብ ላይ ህገወጥ የኃይል እርምጃ በሚወስዱ የጸጥታ ሰራተኞች ላይ ህዝቡ ራስን የመከላከል አጸፋዊ የኃይል እርምጃ ለመውሰድ ሊገደድ እንደሚችልና ለዚያ ራስን የመከላከል አጸፋዊ እርምጃ ተጠያቂው ስርዓቱና የጸጥታ ሰራተኞቹ እንጂ ህዝቡ እንደማይሆን በግልጽ ማስገንዘብ ይሆናል። በዚህ መልኩ በቂ ግንዛቤ ከተፈጠረ በኋላ በሀገሪቱ ዋና ከተማ አዲስ አበባና በሌሎቹ ትላልቅ የክልል ከተሞች የውሎ ገብ ሰላማዊ ሰልፍ ለ7 ተከታታይ ቀናት ይጠራል። ለነዚህ ሰላማዊ ሰልፎች የሚያስፈልጉ ባነሮችና ፖስተሮች በፓርቲዎች ጽሕፈት ቤት ሳይሆን በየመኖሪያ ቤቱ ይዘጋጃሉ። ሰላማዊ ሰልፎቹ መድረሻ ቦታ እንጂ የተለየ ቦታ አይኖራቸውም። መነሻቸው የእያንዳንዱ ሰልፈኛ ቤትና ሰፈር ይሆናል። ልክ እንደ መጋቢት ጅረት ወንዝ እያንዳንዱ የትግሉ ተሳታፊ ዜጋ ከየቤቱ እየወጣ ከሰፈርተኛው ሰልፈኛ ጋር ይቀላቀላል። ከዚያም ከየመኖሪያ ሰፈሩ እየወጣ ወደ ሰፈሩ ዋና መንገድ ይገባል። ከሰፈር መንገድ ወጥቶም ወደ የአውራ ጎዳናዎች ይተማል። በመጨረሻም ከየአውራ ጎዳናዎቹ ወደ መዳረሻው አደባባይ ይጎርፋል። እንዲህ አይነቱ ያልተማከለ የሰልፍ አወጣጥም የጸጥታ ሰራተኞች ሰልፉን በቀላሉ ማስቆምና መበተን የማይችሉበት ከአቅም በላይ የሆነ ሁኔታን ይፈጥርባቸዋል። ሰላማዊ ሰልፉ መንግስት የህዝቡን ጥያቄ እስካልተቀበለ ድረስ ለተከታታይ
ለተከታታይ 7 ቀናት በየቀኑ ከ3 እስከ 4 ሰዓታት ለሚሆን ጊዜ ይካሄዳል። ከጸጥታ ሰራተኞች በኩል የኃይል እርምጃ ቀድሞ እስካልተወሰደ ድረስ ሰልፎቹ መካሄድ ያለባቸው በፍጹም ሰላማዊነት ይሆናል። ትግሉ ወደዚህ ደረጃ ሲደርስ አገዛዙ ህልውናውን የማጣት ጭንቀት ውስጥ እየገባ ስለሚመጣም በመቀጣጫነት ሰዎችን መግደሉ እንደማይቀር አስቀድሞ መገመት አለበት። ሰው በተገደለ ቁጥርም አመጹ የሚቀንስ ሳይሆን የበለጠ እየተባባሰ የሚሄድና ከጸጥታ አካላቱ ቁጥጥር ውጭ ሆነ አደጋ የመፍጠር ዕድል እንዳለው በግልጽ በማሳየት የመቀጣጫ እርምጃው እንደማይሰራ አገዛዙን ከጅምሩ ተስፋ ማስቆረጥ ያስፈልጋል። ሰልፎቹ በዚህ መልክ ለተወሰኑ ቀናት በሁሉም ከተሞች ከተካሄዱ መንግስት በፍጥነት ይዳከማል። በቅድሚያ ከማዕከሉ ርቀው የሚገኙ የክልል አስተዳደሮች ወገንተኝነታቸውን ወደ ህዝቡ ሊያደርጉትና የትግሉ ተጋሪ ሊሆኑ ይገደዳሉ። ቀጥሎም የጸጥታ ሰራተኞች በህዝቡ ላይ ላለመተኮስና ችግሩ በሰላማዊ ውይይት እንዲፈታ በአገዛዙ ላይ ጫና ሊፈጥሩ ይችላሉ። የመንግስት ከፍተኛ ባለስልጣናትም ለራሳቸውና ለቤተሰባቸው ወደፊት ደህንነት ሲሉ አሰላለፋቸውን በይፋ ከህዝቡ ጋር ማድረግ ይጀምራሉ። በዚህ ወቅት በቅርቡ በማዳጋስካርና በኔፓል ሲሆን እንደታየው አገዛዙ በድንገት ሊፈረካከስ ወይም በራሱ የጦር ጀነራሎች የመፈንቅለ መንግስት አደጋ ሊገጥመው ይችላል። አገዛዙ በህዝብ ላይ የሚፈጽመው የግድያ እርምጃ እየበዛ በመጣ ቁጥር የዓለም አቀፉ ህብረተሰብ ጫናም ከፍተኛ እየሆነ ይመጣል። መንግስት ህዝባዊ ድጋፉን ሙሉ በሙሉ ስለሚያጣ ከዚያ በላይ አመጹን ተቋቁሞ መቀጠል ይሳነዋል። ትግሉ በዚህ ደረጃ ላይ ሲደርስ ጠቅላይ ሚኒስትር አብይ በዙሪያቸው ባሉ ባለስልጣናት፣ በውጭ መንግስታትና በቅርብ ቤተሰቦቻቸው ጫና ጭምር ተገደው የህዝቡን ጥያቄ ሊቀበሉ ወይም የውጭ ጥገኝነት አፈላልገው ሊሰደዱ ይችላሉ። ነገር ግን ሰውየው ባለባቸው አደጋን ማሽተት ያለመቻል የተፈጥሮ ችግራቸውና በማይጨበጥ የህልም ዓለም የሚኖር ሰው በመሆናቸው ምክንያት እስከ መጨረሻው የህይወት እስትንፋሳቸው ድረስ አደጋውን የመጋፈጥ እርምጃ ሊወስዱ እንደሚችሉ መጠበቅም ተገቢ ይሆናል። በእነዚህ የ5 ሳምንታት የሰላማዊ ህዝባዊ እምቢተኝነት ትግል የብልጽግና አገዛዝ ራሱን ከጠቅላይ ሚኒስትር አብይ ነጥሎ የህዝቡን ጥያቄ ከተቀበለ የወደፊቱ የሀገሪቱ የፖለቲካ መፍትሄ አካል እንደሚሆን፣ የህዝቡን ጥያቄ ሳይቀበል ከዚያ በላይ ከቀጠለ ግን የሚጠብቀው መሸነፍና ከህግ ተጠያቂ መሆን ብቻ እንደሚሆን የመጨረሻ ማስጠንቀቂያ ይሰጠዋል። ይህንን የ5ኛ ሳምንት አገዛዝ አንቀጥቅጥ የሰልፍ ተቃውሞ አገዛዙ በሆነ የማይገመት ምክንያት መቋቋም ከቻለም ትግሉ ወደ ሌላኛውና የመጨረሻው አገዛዝ አንበርክክ የህዝባዊ እምቢተኝነት ከፍተኛ ደረጃ ይሸጋግራል። መርሃ ግብር 6 የውሎ አዳር አገዛዝ አንበርክክ ህዝባዊ እምቢተኝነት። በዚህ የ6ኛ ሳምንት አገዛዝ አንበርክክ ህዝባዊ እምቢተኝነት መርሃ ግብር ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይስፈን የሚለው ቀዳሚ ጥያቄ መቀጠሉ እንደተጠበቀ ሆኖ ጠቅላይ ሚኒስትር አብይ በአስቸኳይ ከስልጣን ይውረዱ የሚለው ጥያቄ ግን ብልጽግና ፓርቲ በአስቸኳይ ስልጣን ይልቀቅ ወደሚል ጥያቄ ይቀይራል። ከዚህ በኋላ ብልጽግና ፓርቲ የሀገሪቱ የወደፊት ፖለቲካ መፍትሄ አካል የመሆን እድል ሊኖረው የሚችለው ስልጣኑን ለቆ ለአዲስ የሽግግር መንግስት ለማስረከብ ፈቃደኛ ከሆነ ብቻ ይሆናል። ላለፉት 5 ሳምንታት የሚካሄደውን ትግል አገዛዙ ተቋቁሞ የመቀጠል እድሉ እጅግ በጣም ጠባብ ነው። ነገር ግን እንደምንም ተንገዳግሮና ህልውናውን አስጠብቆ መቀጠል ቢችል እንኳን በከፍተኛ መጠን መዳከሙ አይቀር ይሆናል። ኢኮኖሚው እንዳልነበረ ሆኖ ይሽመደምዳል። የመንግስት ባለስልጣናትና ቤተሰቦቻቸው ሞራላቸው ላሽቆ በከፍተኛ የህልውና ስጋት ውስጥ ይወድቃሉ። የጸጥታ ሰራተኞችም ክንዳቸው እየዛለ ከህዝቡ ጋር እየተጋጩ መቀጠል ለራሳቸው ህልውና አስጊ እንደሆነና እንደማያዋጣ እየተገነዘቡ ይመጣሉ። ነገር ግን አገዛዙና መዋቅሩ ብቻ ሳይሆን የህዝቡም የፍጆታ ክምችት በሂደት እየተመናመነ ስለሚመጣ የህዝቡ የመታገል አቅምም በዚያው መጠን እየተዳከመ ሊመጣ እንደሚችል አስቀድሞ መገንዘብና አስፈላጊውን ቅድመ ዝግጅት ማድረግ ያስፈልጋል። ከሁሉም በላይ ትግሉ ለውጤት እየተቃረበ የመምጣቱን ተስፋ አጉልቶ በማሳየት ህዝቡ ሙሉ አቅሙን አሰባስቦ ወደ መጨረሻው የትግል ምዕራፍ እንዲሸጋገር ያልተቋረጠ ግፊት ማድረግ ያስፈልጋል። ህዝቡ ህልውናውን አስጠብቆ ለመቀጠል የተጀመረውን ትግል ከማሸነፍ በስተቀርም ሌላ አማራጭ እንደሌለውና ለማሸነፍ እንደተቃረበም በማያሻማ ሁኔታ ማስገንዘብ ያስፈልጋል። በዚህ የ6ኛ ሳምንት አገዛዝ አንበርክክ ህዝባዊ እምቢተኝነት መርሃ ግብር ህዝቡ በሁሉም ከተሞች በ5ኛው ሳምንት ለሰላማዊ ሰልፍ በወጣበት ተመሳሳይ መንገድ በከፍተኛ መጠን መድረሻ እንዲሆን ወደ ተወሰነው ቦታ ይተማል። ይህ የ6ኛ ሳምንት መርሃ ግብር ግን የውሎ ገብ ሰልፍ አይደለም። መንግስት እስካልተሸነፈ ድረስ ህዝቡ ወደ ቤቱ ላይ መለስ ወስኖ የሚያካሄደው የመጨረሻ የሞት ሽረት ህዝባዊ እምቢተኝነት ነው። ለቀናት የሚበቁ ደረቅ ምግቦችና የሚጠጣ ውሃ፣ የሌሊቱ እንቅስቃሴ ለመቋቋም የሚያስችለውን አልባሳት ይዞ በዋለበት እያደረ እስከ መጨረሻው ድል ድረስ መታገሉን ይቀጥላል። የዚህኛው ሰልፍ የመድረሻ ቦታዎች አደባባዮች አይሆኑም። መድረሻዎቹ የተመረጡና ያገዛዙን ሁለንተናዊ እንቅስቃሴ ለማስቆም የሚያስችሉ መንግስታዊ ተቋማት ይሆናሉ። በክልል ደረጃም ተመሳሳይ ተቋማት የመድረሻ ቦታ እንዲሆኑ ይደረጋል። ህዝቡ በነቂስ ወጥቶና በእነዚህ ተቋማት ዙሪያ ከቦ በመቀመጥ ጥያቄዎቹ በሰላም እንዲመለሱ የመጨረሻውን ጫና ይፈጥራል። በዚህ ወቅትም የዓለም ትኩረት ሁሉ በኢትዮጵያ ላይ ይሆናል። ህዝቡ ከየቤቱ ያመጣቸውን ምግቦች ተካፍሎ እየበላ የሰላማዊ እምቢተኝነት አመጹን ለቀናት አጠናክሮ ይቀጥላል። የምግብና
የውሃ አቅርቦት እጥረት እንዳይኖርም ባለሀብቶችና ባለተሽከርካሪዎች የተጠናከረ እገዛ ያደርጋሉ። የትግሉ ግለት በዚህ ደረጃ ላይ ሲደርስ አገዛዙ ከአምባገነናዊ ባህሪው በመነጨና ባልሞት ባይ ተጋዳይነት በቻይና በቲናንሚን አደባባይ ሲሆን እንደታየው ታንኮችን ጭምር አሰማርቶ በብዙ ሰላማዊ ዜጎች ላይ ጭካኔ የተሞላበት ግድያ እርምጃ ሊወስድ ይችላል። አገዛዙ እንዲህ ያለ ጭካኔ እርምጃ መውሰድ ሲጀምር መሸነፉን አውቆ የመጨረሻ ድሉን እየሞከረ እንደሆነና ብዙ ህዝብ እየገደለ የመቀጠል አቅም እንደማይኖረው መገንዘብ ያስፈልጋል። በመቶዎች የሚቆጠሩ ሰልፈኞች ቢገደሉ እንኳን እየተካሄደ ያለው ትግል ሚሊዮኖች በጦርነት እንዳያልቁና ሀገር እንዳይፈርስ ለማድረግ መሆኑን በመገንዘብ የሚከፈለውን መስዋዕትነት በጸጋና በጽናት መቀበል ያስፈልጋል። አገዛዙ እንዲህ አይነት ወንጀል በዜጎች ላይ መፈጸም ከጀመረ በኋላ በህዝቡ ዘንድ እንደ አንድ ወንጀለኛና ዘር ጨራሽ አገዛዝ ተደርገው ይፈረጃል። ከዚያም ህዝቡ አገዛዙን ለማሸነፍና ህልውናውን ለማትረፍ የሚያስችለውን ማንኛውንም አይነት አጸፋዊ እርምጃ እንዲወስድ የመጨረሻ ጥሪ ይቀርባል። በቅድሚያ አገዛዙ ሽንፈቱን ተቀብሎ እጁን እንዲሰጥ ይጠየቃል። እጁን የማይሰጥ ከሆነ ግን ህዝቡ የገዛ ንብረቱ የሆኑ ተቋማትን ጥሶ በመግባት እንደሚቆጣጠራቸው የ24 ሰዓት ማስጠንቀቂያ ይሰጣል። ትግሉ በዚህ ደረጃ ላይ ሲደርስ ሰላማዊ ትግሉን የመሩትና ጠመንጃ አንስተው እየታገሉ ያሉ ተቃዋሚ ኃይሎች ለአንድ ወር የሚቆይና ኃላፊነቱ የተወሰነ የጋራ ጊዜያዊ ሀገራዊ ግብረ ኃይል ማቋቋማቸውን የዚህ ጊዜያዊ ግብረ ኃይል ኃላፊነትም በመላው ኢትዮጵያ ሰላምና መረጋጋትን ማስፈንና የሽግግር መንግስት የማቋቋም ቅድመ ሁኔታዎች ማመቻቸት እንደሚሆን በሰነድ አዘጋጅተው ለህዝቡ ይፋ ያደርጋሉ። ከከፍተኛ አዛዦች በታች ያሉና በሰላማዊ ዜጎች ላይ ወንጀል ያልፈጸሙ የሀገሪቱ የጸጥታ ሰራተኞች የሰላምና መረጋጋቱ ሂደት አካል ሆነው እንዲሰሩ ጥሪ ይደረግላቸዋል። የህዝቡ ትግል በዚህ ደረጃ ላይ ከደረሰ በኋላ ጠቅላይ ሚኒስትር አብይና የብልጽግና ፓርቲ ባለስልጣናት ከሁለት አንዱ ከመምረጥ ውጭ ሌላ አማራጭ አይኖራቸውም። እጃቸውን በፈቃዳቸው ይሰጣሉ ወይም በህዝቡ ትግል ተገደው በቁጥጥር ስር ይውላሉ። ከዚህ የሰላማዊ ህዝባዊ እምቢተኝነት ትግል ድል በኋላ በተቃዋሚ ኃይል ውይይትና ድርድር ለ3 ዓመት የሚቆይና ሁሉን አቀፍ የሆነ ጊዜያዊ ሽግግር መንግስት ይቋቋማል። በታጣቂ ኃይሎች መካከልም ዘላቂ የተኩስ ማቆም ስምምነት ይፈርማል። የሽግግር መንግስቱ ሀገሪቱን በጊዜያዊነት ከማስተዳደር በተጨማሪ ብሔራዊ እርቀ ሰላምና ሀገራዊ መግባባት የመፍጠር የሽግግር ጊዜ ፍትህ የማስፈን መሰረታዊ ቅራኔዎችን ለመፍታት በሚያስችል አግባብ ህገ መንግስት የማሻሻል በጦርነት የወደሙ መሰረታዊ የህዝብ አገልግሎት ተቋማትን መልሶ የመገንባት የሀገሪቱን የጸጥታ ተቋማት እንደገና የማደራጀት ለነጻና ፍትሃዊ ምርጫ ምቹ ሁኔታ የመፍጠር ስልጣን ይኖረዋል። የሽግግር መንግስቱ መስራች የሆኑት ኃይሎች መለስተኛ የፖለቲካ ቅራኔዎችን በመካከላቸው በሚካሄዱ ሀቀኛ የውይይትና ድርድር ሂደት ከፍተኛ የሚባሉ ቅራኔዎችን ደግሞ የሀገሩ ዋና ባለቤት በሆነው በህዝቡ የምርጫ ካርድና በህዝበ ውሳኔ ለመወሰንና የውሳኔውን ውጤት በጸጋ ለመቀበል አስቀድሞ መስማማት ይኖርባቸዋል። የጥቅም ግጭትን ለማስወገድ እንዲረዳም የሽግግር መንግስቱ ፕሬዝዳንት ሆኖ የሚመረጠው ሰው ለቋሚ መንግስት በሚካሄደው ሀገራዊ ምርጫ የማይወዳደር እንዲሆን ይደረጋል። ይህ አይነት የሽግግር መንግስት ለማቋቋም የሚያስችለው ረቂቅ ሰነድ አስቀድሞ ተዘጋጅቶ ከመጀመሪያው የወር ቀጠሮ ጊዜ ጀምሮ ለህዝብ ይፋ ይደረጋል። ከድሉ ማግስትም በጊዜያዊ ግብረ ኃይሉ አማካኝነት ቀርቦና በሽግግር መንግስቱ ሸንጎ ጸድቆ በተግባር እንዲውል ይደረጋል። ማጠቃለያ የጠቅላይ ሚኒስትር አብይ አገዛዝ ወደ ስልጣን ከመጣ ከ7 ዓመታት በላይ ሆኖታል። በእነዚህ 7 ዓመታት ውስጥ በአነስተኛ ግምት ከ1 ሚሊዮን በላይ የሆኑ ኢትዮጵያውያን ዜጎቻችን ህይወታቸውን አጥተዋል። ከዚያ ያልተናነሰ ህዝብም አካል ጉዳተኛ ሆኗል። ከ3 ሚሊዮን በላይ የሚገመት ህዝብ ከመኖሪያ አካባቢው እየተፈናቀለ ለስደት ተዳርጓል። በመቶ ሺዎች የሚቆጠሩ ሴት እህቶቻችን ተደፍረዋል። በብዙ ቢሊዮኖች የሚገመት የሀገሪቱ ሀብትና ንብረት ወድሟል። በብዙ ሚሊዮን የሚቆጠሩ ህጻናት ከትምህርት ገበታ ውጭ ሆነዋል። ከሁሉም በላይ አንድነታችንና ማህበራዊ ትስስራችን በከፍተኛ መጠን ተበጣጥሶ እንደ አንድ የሀገር ልጅ ሳይሆን እንደ ባዕድ ጥላት እየተያየን በጭካኔ መገዳደልን ተለማምደናል። በጦርነት ይህ ሁሉ ዋጋ ተከፍሎም ግን እስካሁን የበለጠ እየተባባሰና እየተወሳሰበ የመጣ እንጂ የተፈታ አንድም ችግር የለም። ይህ ጦርነት ወደፊት ለሌላ ጥቂት ዓመታት ከቀጠለም የበለጠ ከመተላለቅ መንግስትና ሀገር የለሽ ከመሆን ውጭ ሌላ የሚያስገኝልን ውጤት አይኖርም። በተለይም ከኤርትራ መንግስትና ከትግራይ ኃይሎች ጋር እየታሰበ ያለው ተጨማሪ ጦርነት ለይቶለት ከፈነዳ እንኳንስ ኢትዮጵያ መላው ምስራቅ አፍሪካ ከፍተኛ ወደሆነ አጠቃላይ ቀውስ እንደሚገባ መገመት አስቸጋሪ አይሆንም። በእኔ እምነት 5% የሚሆነው የኢትዮጵያ ህዝብ ይህን ሰላማዊ ህዝባዊ እምቢተኝነት ጥሪ ከልቡ ከተቀበለና የተግባር ተሳታፊ ለመሆን ከወሰነ በጦርነት የሚካሄደው ትግል ከሚጠይቀው እጅግ ባነሰ ጊዜና መስዋዕትነት አገዛዙን ማሸነፍና ዘላቂ ለውጥ ማምጣት እንችላለን። እስካሁን በብዙ ሀገራት የተካሄዱ ሰላማዊ ህዝባዊ እምቢተኝነት ትግሎች ያስገኙትን ውጤት ለማጥናት ካደረኩት ጥረት ለመገንዘብ እንደሞከርኩት ከላይ በተዘረዘሩት 11 ቅድመ ሁኔታዎች ዙሪያ በቂ ስራ አስቀድመን ከሰራን ከ45 ቀናት ባልበለጠ ጊዜ ከ1000 ባነሰ የህይወት መስዋዕትነት እጅግ አነስተኛ በሆነ የኢኮኖሚ ጉዳት ትግሉን ለድል ልናበቃው እንችላለን። በዘርፉ የተካሄዱ ጠንካራ ጥናቶች እንደሚያሳዩትም በሰላማዊ ህዝባዊ እምቢተኝነት ሊመጣ የሚችለው ለውጥም በትጥቅ ትግል ይመጣል ተብሎ ከሚታሰበው ለውጥ ከ10 እጥፍ በበለጠ ዘላቂና አስተማማኝ መሆን እድል ይኖረዋል።
ስለዚህ የሰላማዊ ህዝባዊ እምቢተኝነት ትግሉን ስንመርጥ አይቻልም ከሚለው ጨለምተኛ አተያይ በተቃራኒ በርካታ ዓመታትን ከብክነት አያሌ ሀብትና ንብረትን ከውድመት ተጨማሪ ሚሊዮን ዜጋዎችን ከሞትና ከስደት የማዳንና በአጠቃላይ መንግስትና ሀገር የለሽ ከመሆን የህልውና አደጋ የመትረፍ ምርጫና ውሳኔ መሆኑን መረዳት ያስፈልጋል። ይህንን እውነታ በመገንዘብ በአሁኑ ወቅት የገጠመን የህልውና አደጋ የበለጠ ተባብሶና መቀልበስ በማይችልበት ደረጃ ከቁጥጥራችን ውጭ ከመሆኑ በፊትና በጦርነት የኖሩ በጦርነት ያልቃሉ የሚለው ብሂል በእኛ ላይም ከመፈጸሙ በፊት የፖለቲካ ኃይሎችና ሁሉም ባለድርሻ አካላት ይህንን የትግል ጥሪ እንዲቀበሉት በከፍተኛ አጽንኦትና ትህትና እጠይቃለሁ። የኢትዮጵያ ህዝብም ለዘላቂ ጥቅሙና ለህልውናው የሚበጀውን ይህንን አዋጭ ትግል ጥሪ በአስቸኳይ እንዲቀበለውና በተግባር እንዲያውለው በከፍተኛ ተማጽኖ እጠይቃለሁ። በአጠቃላይ ጦርነትን ልናስቆም የግፍ አገዛዝን ልናስወግድና ሰላምን በዘላቂነትና በወሳኝ መልኩ ልናሰፍን የምንችለው ህዝባዊ እምቢተኝነትን ወይም በኔፓልና በማዳጋስካር የታየውን አይነት ኢትዮጵያዊ ጀንዚ በማካሄድ መሆኑን አምነን በመቀበል ለተግባራዊነቱ በፍጥነት መዘጋጀትና መስራት ይጠበቅብናል። ልደቱ አያሌው ጥቅምት 28 ቀን 2018 ዓ.ም። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን ቀደም ሲል ወደ እናንተ የደረሰው በልደቱ አያሌው የተዘጋጀው የግንቦት ምርጫ ወይስ የግንቦት ማኒፌስቶ የነጻ አስተያየት መድረካችን የጸሐፊውን እንጂ የቦርከናን አቋም እንደማያንጸባርቅ ለመግለጽ እንወዳለን።